ምን ልታደርጋችሁ? ከሚላት ጋር ጨዋታ ምን ማለት እንደሆነ ነግሬሽ ነበር አይደል? ለምን ያደረግሽ ነው? ወይዘሮ ሚላት አሁን አምቄ ስደፋሽ ሚላት ማን እንደሆነች መጀመር እባክሽ ልቀቂኝ። ኧረ ሰው አለ ገደለችኝ። ይሄን አይደል ስፈልግ የነበረው? አሁን ዝም በይ ወይዘሮ ሚላት እባክሽ ልቀቂኝ። ከሚገባሽ በላይ ያከበርኩሽና ጭንቅላቴ ላይ ኳስ ካልተጫወትኩ አልሽ። ያምሻል እንዴ? ትንፋሽ እያጠረኝ ነው። ልቀቂኝ። ከዚህ በኋላ እንድትጫወችብኝ እድሉን አልሰጥሽም። ሰማሽ አይደለ? አንቺ ማትረቢ ምን ጋርሽ ነው? ምን ሆናችሁ ነው? ምንድን ነው? አንቺ ትያምሻል እንዴ? ልገኝ ነው? ምን አልሽ? እዩ ይልቀቀኝ። እቺን ሰይጣን ልገላት ይገባል። ወይዘሮ ሜላት ተረጋጊ እንጂ ይሄ ድርጊት ማናችሁንም አይጠቅምም እኮ። የምትናገረውን እየሰማሁት አይደል? ወይዘሮ ሜላት ተረጋጊ፣ በልጆችሽ። እዩ ይልቀቀኝ። እንደዛ አትበለኝ። እሺ አልሽም፣ ተረጋጊ። ትሰሚያለሽ? እኔ ሜላት ማንም ሰው ጅንቅ ምዞ ሊገዛኝ አይችልም። እኔ እኮ በገዛ ልጅ መዋረድ እኮ ነው የሚያበሳጨኝ። አለሜ ደግሞ ምን አደረገች? ወይ ሰላም ሰላምዬማ በስንት ጣዕሟ። እና ታዲያ ማን ነው? ይቺ ሀና ናት እንጂ። ምን እኮ ትርንጎዬ ዋው ሁነሽ በቀረሽ የሚያስብል ጥፋት አጠፋች? ምን ጥፋት ብቻ እስኪ በቃኝ አስታጥቃ ዋረደችኝ እንጂ። እትዬ በፍጹም ትርንጎዬ እንደዛ አትልም። አንቺ ምን አለብሽ እናቴ? እኔ ነኝ ስድቤን ተከናንቤ የመጣሁት። እኔ እንደው ነገሩ ምንም አልገባኝም። ሀና ማለት ከልጅነቷ ጀምሮ ይሄን ቤተሰብ ስበጠብጥ የኖረች ናት። ምን እዚህ አላደገችም አልተባለም እንዴ? አዎ እንዲያውም እዚህ አለማደጓ ነው ይሄን ቤተሰብ የበጠበጠው። እንዴት? እኔ እዚህ ያሉትን ልጆችን ትቼ እሷን በመናፈቅ ሁሉን ነገር ረሳው። መስፍንም ጥሎን ወጣ። ታዲያ ይሄ እሷ የፈጠረችው ችግር አይደለም? ውይ እትዬ ትርንጎዬ እኮ በጣም መልካም ልጅ ናት። ለነገሩ እናንተ ያና ጉዳይ ሆንላችሁ። ድንብላል ማንም ሰው መጥቶ እንዳይቀሰቅሰኝ ማረፍ ፈልጋለሁ። የተፈጠረውን ነገር ሳይነግሩን ምንም ነገር ላይ ጠቅምሽ ምን ያደርግልሻል? እሺ ቀጥል። የኛ የቀለም ቀንድ ጭራሽ እኔን ቀንድ ብለህ ሰደብከኝ። እንደውም ትሰማለህ፣ ራስህ ነህ ቀንድ። ከአንተ በላይ ድንጋይ አለ እንዴ? የቀለም ቀንድ ማታክ ድልብ ድንጋይ። አሁን ላውራበት። አንተ ከፈለግ ከቀንድ ጋር ተጫወት። እና የምልህ ነገር ምን መሰለህ፣ ይላ ራስህ እንደ ተቀጣሪ ባታይ ግን ደስ ይለኛል። በቃ ልክኛ እንዳለ ነው። ይሄ ቤት ያንተም። ጆሮ፣ ተምቹ እናንተ በጣም ጥሩ ልጆች ናችሁ። እግዚአብሔር መልካም መሆናችሁን አይቶ ነው ህይወታችሁን የለወጠላችሁ። ስለዚህ የእኔ እዚህ መስራት ኩራት እንጂ ውርደት ሊሆን አይችልም። እንደዛ ከሆነሽ ግን በአንድ ነገር መስማማት አለብን። ደሞዝህ ይህን ያክል ነው አንልህም። አብረን ትሰራለህ። በሚያስፈልግ ጊዜ የሚያስፈልግን ገንዘብ መውሰድ ትችላለህ። እንደዛ ከሆነ አብረን እንሰራለን። አንተ ደግሞ ስለ ገንዘብ ከኤላ ጋር ልታወራ ነው እንዴ? ሙሉ ሱቁንስ ቢወስደው ምን ችግር አለ? ኤላ እኮ ብዙ ነገር ነው ያደረገልን። ይኸውላችሁ አሁን ልጆች አይደለንም፣ ብዙ ነገሮች ተለውጠዋል። እንግዲህ ባለ ነገር የምትስማማ ከሆነ ተስማማ፣ ካልሆነ ሱቃችንን ለቀውጣ። ይኸው አምባገነንነቱ ከአሁኑ ጀመረ። ወሬኛ ይልቅ አሁን ይርቡኛል። እባክህ ሄደን እንፎስ። አረንተው እኛ ጋር ስራ ስለጀመርሽ ደግሞ ደስ ብሎኛል። እኔም ደስ ብሎኛል። መቻላልች ይሄ ጀዝባ ቁጥር ወይዘሮ ሜላትና ሉሊት ቢሮውን በአንድ እግሯ ቆሙት። እንግዲህ ወይዘሮ ሜላት በጣም ታግሳ አሁን መጨረሻ ደረጃ ላይ ደረሰች ትመስላለች። ሉሊትም በተደጋጋሚ እየተፈታተናቻት ነው። እንግዲህ ይቅርታ ጠይቀሽ ሁሉንም የድርጅቱንም አባላት ሁሉንም ይቅርታ ጠይቂና ማመልከቻ አግብተሽ ድጋሚ ወደ ድርጅቱ እንመልስሻለን ብላት ነበረ። ወይዘሮ ሜላትም ለልጇ ስትል ሀና እዛ ድርጅት ውስጥ ስለገባች እሺ ይሁን ብላ ተቀብላ ነበር። ድርጅቱን ለመቀጠል እንግዲህ እሷ ይቅርታ ብላ ጥፋተኛ ነኝ እሷ ሜላት ናት ሙሉ በሙሉ ጥፋተኝነቱን ወስዳ፣ ሉሊት ደግሞ ምንም አላደረገችም ብላ ደብዳቤ ጽፋ ለእዩ ይልካለት ነበር እና እሷ ደግሞ መልሳ ይቅርታው ተቀባይነት አላገኘም። ከዚህ የበለጠ ሌላ የምትፈልገው ነገር እንዳለና እሱ መፈረም ያለባት ነገር እንዳለ ከሱንም ልካ እንግዲህ ለኢዩኤል ይሄን ካልፈረምሽ ይቅርታውን አንቀበልሽም ብላታለች። ወይዘሮ ሜላት ደግሞ በጣም ተናዳለች ማለት ነው። ምክንያቱም እስካሁን ታግሳ እንዴት እኔ ላይ መጫወቻ ታደርጊኛለሽ ብላ ቀጥታ ወደ ቢሮዋ ሄዳ ነበር አንገቷን ያነቀቻት። ሉሊት ደግሞ አገር ሰላም ብላ ዘና ብላ ስልኳን እየነካካች ቁጭ ብላ ነበር። ወይዘሮ ሜላት መታ አንገቷን በምታዩት መልኩ እንግዲህ አንገቷን አንቃታለች። እናም የሀገር ያለህ እያለች እየጮኸች ነበረ። እስካሁንም አክብሬሽ ነበር፣ እስካሁን ታግሼሽ ነበር፣ አሁን ላይ ጭንቅላቴ ላይ ኳስ ካልተጫወትኩ ብለሽ ጠግበሽ እንደዚህ ያደረግሽ እያለች አንቃት ነበረ። እናም ከዚህ በላይ እኔ በአንቺ መዋረድ ሴት አይደለሁም እናም አለቅሽም እያለቻት ነበረ። በመሀል ኢዩኤል መጥቶ እንግዲህ ሁለታቸውንም ገላገላቸው ማለት ነው።
ወይዘሮ ሜላትም እየዛተችባት ነው የመጣ እና ዩኤል ምን ነው ሴትዮዋ ምን ተፈጥረው እንደዚህ የሆነች ያለችው ምናምን ብላ ጠየቀችው። እሱም በላከችው ወረቀት ምክንያት እንደሆነ ነገራት እና ታዲያ ለዛ ብጣሽ ወረቀት ብላ ነው ወይኔ ልስክ ልገለኝ የደረሰች ምናምን ብላ በጣም ተናዳ ወይዘሮ ሜላትም እንግዲህ ከቢሮ ወጣሽ ማለት ነው። ድጋሚ ወደዚህ ድርጅት የማትገባበትና የማትመለስበት ደረጃ ላይ ደርሷል። እንግዲህ አቶ መዘክር አደራ ብሎ ቢሄዱ እንግዲህ በአንድ እግሯ አቁመዋለች ድርጅቱን። ወይዘሮ ሜላት በእርግጥ ጥፋተኛ አይደለችም። ሙሉ በሙሉ ጥፋቱ የሉሊት ነው። እሷ ናት እዚህ ነገር ውስጥ ሁሉ ያካተተቻቸው እንጂ ድርጅቱን በሰላም ስራቸውን እየሰሩ አይደለም ድርጅቱ። ምክንያቱም እነሱ በተጣሉ ቁጥር ድርጅቱ ኪሳራ ውስጥ ይገባል። ከዛ አቶ መዘክር ሲመጣ ደግሞ ሌላ ጦርነት ውስጥ ይገባሉ ማለት ነው። እናም ወይዘሮ ሜላት ስትወጣ ሀኒቾን ከበራ አግኝታት ነበር እና ከዚህ ድርጅት መውጣት አለብን ሁላችንም፣ እዚህ በላይ መቆየት የለብንም እና በአንቺ ምክንያት እየተዋረድኩ ነው፣ በአንቺ ምክንያት እየተናኩ ነው አለቻት። በአንቺ ምክንያት እየተዋረድኩ ነው እየተናኩ ነው የሚለውን የተረጎመች ሀና የተረጎመችው እንግዲህ ይህንን ጽዳት ሰራተኛ በመስራቷ እሷ የተናቀች ነው ዋረደች የመሰላት። ወይዘሮ ሜላት ግን ያለቻት ሌላ ነበር። እሷ በእሷ ምክንያት እየደረሰበት ያለውን ነገር ለማዳመጥ ራሱ ፈቃደኛ ስለሆነች አልነገረቻትም ማለት ነው። በእርግጥ መረዳት ትችል ነበር እንዲሁ ከምታየው ነገር አንጻር። እናም ከዚህ በላይ ከዚህ ድርጅት መቆየት የለብንም ስትላት እኔ በአንቺ ምክንያት የተዋረድኩ ነው ያለችው አጣማን የተረጎመችው ለምናሴና ለሰላም ሲሆን ዝቅ ብሎ መስራት ውርደት አይደለም፣ ለእኔ ግን ውርደት ነው። እኔ ዝቅ ብዬ መመስራቴ ሳይሆን የምዋረደው ሰርቼ በመብላቴ ነው ደስ የሚለኝ ምናምን ብላ ስትፈላሰፍባት እሷ ምን ሆነሽ ነው ተረጋጊ፣ እኔም እኮ እናትሽ ነኝ አንቺም ደግሞ ልጅ ነች፣ ስለዚህ ያገባናል፣ እርስ በርሳችን መተሳሰብ አለብን ብትላትም እኔ ምንም በይ ምንም ከዚህ ድርጅት ወጥቼ አልሄድም ብላ እንግዲህ እዛው ድርጅት ውስጥ ለመቀጠል ነው የወሰነችው። ወይዘሮ ሜላትን በጣም በንዴት እየወጣች ነበር እና በሩ ላይም መንገድ ላይም ዩኤል አግኝቶ ለማዋራት ሞከረ። እናም እሱም እጁ እንዳለበት ነው የጠረጠረችው ማለት ነው። ምክንያቱም ቢያንስ አንተ እጁ እንኳን ባይኖርበት ይህን ነገር ሲደረግ ማስቆም ትችል ነበረ። ዝም ብለህ ነው የእሷ የፈለጋትን ነገር ድርጅቱ ላይ መጫወቻ ስታደርገው አንተ ዝም ብለህ እየተመለከትክ ነው፣ ምን ነገር እያደረግካት አይደለም። ስለዚህ አንተም ተጠያቂ ነህ ብላ ዩኤልን ወቅሰዋለች ማለት ነው። ምክንያቱም እሱ ደግሞ እኔ ከእሷ የበለጠ ስልጣን የለኝም፣ እሷ ከኔ የበለጠ ስልጣን አላት። ምንም እንኳን 5% ድርጅት ውስጥ ሀብት ቢኖረኝም ያን ግን ምንም አይነት ነገር ሊያመጣልኝ አይችልም ብሎ ነው የነገራት ማለት ነው። እና በሁሉም ነው የተናደደችው ማለት ነው። በሌላ በኩል ኤልያስ እና እነ ተምቹ አብረው ምሽቱን እያሳለፉ ነበር ደስ የሚል ሁኔታ። እንግዲህ ኤልያስ በተመረቀበት ስራ ስላላገኘ ኮንስትራክሽን ነው ተቀጥሮ እየሰራ ያለው ማለት ነው። እናም ስራው በጣም አድካሚ እንደሆነ እየነገሩት ነበር። አድካሚ ነው ግን በእርግጥ የማይለመድ ነገር የለም፣ ሁሉም ይለመዳል። በፊት በጣም ከብዶ የነበር፣ አሁን ላይ ግን ስለለመድኩት ሳልሰራው ሲቀር ነው እንደውም የሚከብደኝ ብሎ እየነገራቸው ነበር። እናም እንደ ሀሳብ ተምቹ ለምን እኛ ጋር አትሰራም? እኛ ጋር ብትሰራ እኮ አንተ ጎበዝ ነህ፣ ስለዚህ እኛ ጋር ስራ አለው። እሱ ደግሞ እኔ በሽያጭ ዙሪያ ምንም አይነት እውቀት የለኝም፣ እኔ አልሰራም አላቸው። በእርግጥ ሁላቸውም ቢሰራላቸው ፍላጎት ነበራቸው። ጆሮ ግን ከዚህ በፊት በጣም ብዙ ያደረገ ልጅ ነው፣ ብዙ የረዳን ነገር ነው። አዲስ አበባ ባለውለታችን ነው። ስለዚህ በእኛ ስር ቀጥረን እሱን እንደዚህ አርግና አታርግ እያልን ደመወዝ መክፈል ይከብደናል እና ዝም ብላ አትቀባጥር ብሎ አስቁሞት ነበረ። ተምቹም በተደጋጋሚ እኛ ጋር ስራ እያለው ነው። ኤልያስም ሊያስብበት ነው ሂዷል ማለት ነው። ጆሮ ግን ቢያንስ እኛ ቀጥረንህ ደመወዝ ልንከፍልህ አይገባም፣ የሆነ ንቀት ይመስለዋል። ወይም ደግሞ እኔ ዛሬ አልፎልኝ በዛሬ ትናንት የረዱኝን ሰዎች በስሬ አድርጌ ማስተዳደር አልፈልግም የሚል አስተሳሰብ ስላለው መሰለኝ ፈቃደኛ የሆነም ብዙ ጊዜ። ትሁትን በምናሴ በጣም ተናዳበታለች። እንግዲህ እህቷ ስላፋጠጠቻት ምናሴ ቤት ውስጥ መጥቶ እንደነበር እሷ በሌለችበት ሰዓት እሱ መጥቶ እንደነበር ስለነገረቻት ቀጥታ ተናዳ ምናሴ ጋር ነው የሄደችው ማለት ነው። እና ምናሴ ለምንድን ነው ቆይ አንተ ምን እየሆንክ ነው? ለምንድን ነው በተደጋጋሚ ቤታችን የምትመጣው? ቆይ ምንድን ነው የምትፈልገው ብላ ጠየቀችው ማለት ነው። እናም ያን ያክል እኮ እናንተ ቤት መምጣት ከባድ ነው እንዴ? ምን ችግር አለው ታዲያ? መጠለኛ ችግር አለው? ማንም ሰው ቤታችን መጥቶ እንዲጠይቀን አንፈልግም፣ ስለዚህ ድጋሚ ቤታችን እንድትመጣ አንፈልግም ብላ ነው ተናዳ የነገረችው። ምክንያቱም እሷ በጣም ስለምትወደው ከዛች ከእህቷ ጋር እንዲሆን ደግሞ በጭራሽ አትፈልግም። ሙዲያችን ትንሳኤ ትንሽ እህቷ ናት፣ ትሁት ደግሞ ታላቅ እህቷ ናት። ትንሳኤ በጣም ቆንጅዬ ነው። ሁሉ ብዙ ጊዜ በልጅነቷም ብዙ ነገሮችን እሷ በወንዶችም ተፈላጊ ስለሆነች በቤተሰብም ተወዳጅ ስለሆነ ታላቅ እህቷ እንደመሆኗ መጠን በጣም ትወዳታለች። ግን
እሷ እድሌን ትወስዳብኛለች። ብዙ የሚወዱኝ ሰዎች ወደ አንቺ ይመጣሉ፣ ብዙ እድሎች ሁሉ ወደ አንቺ ይሄዳሉ እና በአንቺ የተነሳ ብዙ ነገር ተሰቃይቻለሁ እያለች ሰክራ ጠጥታ መታ ራሱ ብዙ ነገሮችን የተናገረቻት ማለት ነው። በህይወቷ ብዙ ነገር እንደወሰደችባት የሚወዷት ወንዶች ሁሉ እሷ የምትወዳቸው ወንዶች እሷን እየወደዱ እህቷን ታናሽ እህቷን እየወደዱ እሷን እንደሚርቋት ነው። በዚህ በቅናት የተነሳ ነው እህቷን እንግዲህ እየጠላቻት ያለችውም በዚህም ምክንያት ብላ አቀረበችላት ማለት ነው። ሰክራ በጧት ስትነሳ ግን በጣም ይቅርታ እያለች ታናሽ እህቷ እያለቀሰች ነው የጠየቀቻት። እሷ ግን ሰክራ ስለነበር ረስተዋለች። እና ምንም የወሰድሽብኝ ነገር የለም ማታ ሰክሬ ነው እንደዛ የተናገርኩሽ ብላ ይቅርታ ጠየቀቻት ማለት ነው። ሀኒቾም እንግዲህ በራሷ ባጠፋቸው ጥፋት ተጨናንቃለች ማለት ነው። እናም መጠጥ ካልጋበዝከኝ እያለችው ነበር ኤልያስን። ኤልያስ ደግሞ በጭራሽ እኔ አንቺን መጠጥ አልጋብዝሽም፣ በጊዜ ወደ ቤት መሄድ አለብን፣ የተፈጠረ ነገር ካለ ንገሪኝ ሲላት ያው ሙሉውን ግልጽ አርጋ ከእነቷ ጋር እንደተጣላች ብቻ ነው የተናገረችው። ሙሉውን ግልጽ አርጋ አልተናገረችም። ወይዘሮ ሜላትም ቀጥታ ከቤት መታ እሳት ጎርሳ እሳት ለብሳ ተናዳ በሀኒቾ መታና በልጅነት ቤት ውስጥ ደግሞ ድንብላል ነበረች እና በልጅነትሽ ወይም ደግሞ ምን ነው ከሆዴ ውስጥ ውሃ ሆኖ በቀረ ሲባል ተብላሽ ታረግመሽ ታውቂያለሽ ወይ ብላ ነገረቻት ማለት ነው። እና ለምን እንደዚህ ያልሽኝ? ይሄ ማለት እኮ በፈጣሪ ስራ መግባት ነው። እግዚአብሔር የፈጠረው ለምን ሆዴ ውስጥ ውሃ ሆኖ ይቀራል ማለት በዚህ በመወለዱ ደስተኛ ያልሆንሽበት ልጅ አለ፣ የተፈጠረ ነገር አለ ወይ ስትላደም ብላል። ወይዘሮ ሜላትም በሀና በጣም እንደተናደደችባት እና በእሷ ምክንያት እንደተዋረደች በእሷ ምክንያት እንደውም ከልጅነት ጀምሮ ቤተሰቡ እየተመሰቃቀሉ እንደሆነ ከእሷ ባለመኖሯ በመጥፋቷ ባሏ ጥሯት እንደሄደ ብቻ ብዙ ነገር እያማረረች ስለ ሀና ነገረቻት ማለት ነው ወይዘሮ ሜላት።